الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده وصدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله اللهم صل على سيدنا محمد وعلى آل سيدنا محمد وعلى أصحاب سيدنا محمد وعلى أزواج سيدنا محمد وعلى أولاد سيدنا محمد وسلم تسليما كثيرا. عيدكم مبارك تقبل الله منا ومنكم صالح الأعمال وأنتم بخير. أنت من زكاة الفطر على هوتاتشو أوتو زكاة الفطر የማንጀሮ ነው የሚችልበት ቶሎ አውጣትና የግድ ሁሌ ይነገራል። ለሁለት ጉዳይ ነው ዘካተል ፊጥር የሚወጣው። አንደኛው ጦህር ነው ለጾመኛው በጾሙ አካባቢ ያው ሰውነት ግድፈቶች ይኖራሉና ሰውየው በሚጾምበት ሰዓት ለተመጠኑ ግድፈቶች ማጠቢያ ነው። ሁለተኛ ደግሞ ጣዕም ለመሳኪን ነው ለምስኪኖችን የሚበላ ነው። እዚህም ሀገር ላይ ካሉ ለነሱ በመስጠት ስለዚህ ኢንሻአላህ ቶሎ አውጥቶ ከሰላት በኋላ ከሆነ ያው እንደማንኛውም ሰደቃ ነው። አሁን አምናም አይቻለሁ እዛ ሜዳው ላይ ለመስገድ ስንሄድ ሰዎች ዘካተል ፊጥር ተቀበሉን ይላሉ። ምን አይነት እንደሆነ አይገባም። በዛ ሰዓት ያው በቃ ከነሱ ውጭ ለመውጣት እንጂ ለተፈለገለት ዓላማ እኮ ሊደርስ አይችልም። ከዛ ከኢድ በኋላ ሚስኪን ፈልጎ ሊሰጥ ነው ማለት ነው። የሚሰጠው ሰውዬ አብሮ ዒዱን ያክብር ወይስ ሚስኪን ፍለጋ ይዞ? ሚስኪኑን ሰውዬ ደግሞ በሚፈለግበት ሰዓት ደርሶ እንደው ቀደም ብሎ ዛሬ ሊያገኝ እኮ የሚበላውን የሚገዛውን ነገሮች ማስተካከል ይቻላል። እና እንደው ከዚህ ከዘካተል ፊጥር ጋር ተያይዞ አንዳንዴ እንደ ቀላል ችላ የሚባሉ ነገሮች አሉና እንደው ችላ የሚባል ጉዳይ አይደለም። ሐቂቃ ወሩን ሙሉ ጾመን ደክመን አላህ ይቀበለንና በቀላል ነገር ደስ ብሎን ነው እንደውም ጨምረን መስጠት። ያው ቁማት ቀድሞ ያንፈስኩም ምን ኸይን ተጅዱ እንደላ እንዳለው ብዙ ይነገራል። በዛ ነውና ኢንሻአላህ ፈታ ያው ይሄ እንኳን እርግጠኛ ነኝ እዚህ ውስጥ ያለ አይመስለኝም። ግን በተለያየ ቦታ በቤትም በምንም ስንገባ አሁን ይሄ የዘካተል ፊጥር ጉዳይ እንደ ቀላል ብዙ ሰው ላይ ረዳ ይችላል። ይሄ ከኢዱ በኋላ ስለሰጠን ተቀባይነት ያለው ሊመስል ይችላል። ያው ግድ ነው ይሰጣል፣ ግን ሰደቃ ነው የሚሆነው። የታደረ እንደ ዋናው እንደ ትራይሆንና ይሄንን እንትን ማድረግ ያስፈልጋል። ባረከላሁ ፊኩም። ኢንሻአላህ እንግዲህ አላህ ረቡል ዒዘት ይወጀራል። ይሄንን ጾም በደንብ ጾመን አልሐምዱሊላህ ምንም ሳንሆን እንደው በአፍያ እንደው ጾሞ መጨረሱ የአላህ ፈድል ነው፣ የአላህ ጸጋ ነው። አልሐምዱሊላህ በልስ ድገሙት እስኪ። ዛሬ ተራዊ የለም ወደ ቤት ነውና አልሐምዱሊላህ ትልቅ እንትን ነው። አላህ ደግሞ እንዲህ ስናመሰግነው ይጨማምርልናል። ኢንሻአላህ ይሄንን በርታ። ሌላው ሁላችንም በተቻለን መጠን መቼም
ረመዳን ትምህርት ቤት ነው፣ መድረሳ ነው። የሰው ልጆች ውስጣቸውን የሚያጥኑበት እንደ አዲስ ኃይል ለሚቀጥለው ህይወታቸው ከረመዳን በኋላ ላለው ህይወት እንደ አዲስ ራሳቸውን አጠናክረው በዒባዳ ተሳንፎ የነበረ እንደገና በዒባዳ የምንጠነክርበት ነው። ብዙ ቁርአን እንቀራለን፣ ሱናዎችን አሳደን እንሰግዳለን፣ ሰላተል ጀማዓ። ስለዚህ ይሄንን ስሜት በተቻለ መጠን ለማስቀጠል ልክ ከዛሬዋ ሌሊት ጀምሮ መሄድ መቻል አለብን ማለት ነው። ለምሳሌ ምናልባት 2 ረካዓም ሊሆን ይችላል። ዊትራችንን ስንሰግድ ቀደም ብለን ሌሊት ተነስተን ብንሰግድ 2 ረካዓም ሊሆን ማለት ቋሚ አድርገነው አመቱን ሙሉ አላህ ጽናቱን እንዲሰጠን አድርገን በቃ አሁን ስለለመድነው ያንን ሰዓት ብንጠቀምበት እንዳልነው ይሄ መድረሳ ነው። ረመዳን ራሳችንን የምንገነባበት የምንማርበት ነውና ቢያንስ በቀጣዩ 1 አመት የሆነን ነገር ለውጠን አሻሽለን እንድንሄድ ሊሆን ይገባል። ካልሆነም እንደው ቀስ ያልክ የዛሬውን እየሰነፍክ ተው እንጂ ሁሉን ነገር ዛሬ እንዳትተው። ያ አጉል ነው። ዛሬ ከተውከው በቃ ሙታል። ሸይጣን በጣም ነው በቃ ይባጥ እንደሚጫወተው እንደው ባንዴ ሰውየው እንትን ካለ ዛሬ አሁን ቤት ስንገባ ኢዕቲካፍ የነበርን ሰዎች በቃ ድካም ምንም ስለነበርንና እንተኛለን። ሱቢ በግድ ልንነቃ እንችላለን። ያ መሆን የለበትም ማለት ነው። ቢያንስ ግማሽ ሰዓት 1 ሰዓት ቀደም ብለን መነሳት። እዚህ የለመድነው ብዙ ሰዓት ነው አይደል? እናመሻለን፣ ሌሊት ቀደም ብለን እንነሳለን። ስለዚህ ደክሟል ተኛ ኢንሻአላህ ነገ የሚለውን ድምፅ ሳንሰማ ብድግ ማለት ያስፈልጋል እና ቁርአን የምንቀራ ዱዓ የምናድርግ ከዛሬው ጀምረን ማስኬድ ማለት ነው። የጀመርነው ዒባዳችንን ቁርአን በዚህ አሁን 4 ጁዝ 5 ጁዝ እንቀራ ይሆናል፣ 2ም 1 ጁዝ። ከዚህ በኋላ ግን ቢያንስ የሆነች ሰዓት በቀን ውስጥ 5 ደቂቃ የሚሆን 10 ደቂቃ ከቁርአኑ ጋር ሳንለያይ አመቱን ሙሉ ልንቀጥል የምንችልበትንም ደግሞ ማመቻቸት ይቻላል እኮ። ሰላት ከሰገድን በኋላ ፈርድ ሰላት ከሰገድን በኋላ ከፈት አድርጎ እኮ ትንሽ መቅራት እኮ ነው። 5 ደቂቃ 10 ደቂቃ። መቼም የነፍስያ ጉዳይ ውጣ ስራ ሊያመልጥ ነው ምን የምትለው ነገር ሁሌም አለች። ስራውም አያመልጥም፣ አንተም ሀያትህን በቃ እንዲያርጎ ብቻ ይፈጀናል። በቃ ዝም ብለን እንደተዋከበንና በዛሬው ቀን ይህንን ነገር ራሳችን ላይ ነይተን እንውጣ። ኦኬ ግልጽ ነው አባባሌ። ኢንሻአላህ አላህ ይሄ ያንሰዋል። አልহামዱሊላህ ሰዎች ታመው ምን ብለው ስንት ተሰናብተው ባሉበት እኛ አላህ ወዶን መቼም መርጦን ነው እንዲያደረገን እንጂ እኛስ ባንሆን ብንሞት እኮ ምን ነው ተመልሼ በሰራን እንላለን አይደል? ስለዚህ በፍቅር ወደነው አልহামዱሊላህ ብለን በተወሰነ መልኩ ዒባዳችንን ልናስቀጥል ይገባል። አደራ ይሄን ለማለት ነው ወሲያ። ኢንሻአላህ እንሞክራለን። ኢንሻአላህ መታገል ነው። ሌላ እንግዲህ እዚህ አብረን በምንቀማመጥበት ሰዓት በሶላትም በሶፍም ወጣ በልገባ መገጫጨት ምናምኑም ሊኖር ይችላል። ስለዚህ ሁላችንም ውስጣችንን አሁን ከዚህ ስንወጣ ኢንሻአላህ ለወንድሞቻችን ያስቀየሙንም የተቀየሙንም ካሉ አላህ አፍ እነሱን ይበላቸው፣ እኛም አፍ እንበላቸው ያስቀየሙን ካሉ። በዒዱን በጥሩ በአፉታ ዒዱ ላይ እንቆማለን ማለት ነው ኢንሻአላህ። ረመዳኑ ሲገባ አፍ እንደተባባል ረመዳኑም ሲወጣ አፈውን አይደለም እስቲ በሉ ማንኛውም በቃ የበደለንን ሰው በሙሉ አፍ ብለናል። በቃ በንጹህ ልብ በፍቅር እንላለን ኢንሻአላህ። ሌላው መቼም ሐቂቃ እዚህ መስጊድ ውስጥ የሚያገለግሉ ወንድሞች ብዙ አሉ። ስም ዝርዝራቸውን መጥቀስ ያዳግት ይሆናል። ይህንን እዚህ አገልግሎት ስትሰጡ የነበራችሁ ወንድሞች በሙሉ ያው የተለያየ ሰው ባህሪ ብዙ አይነት ባህሪ ያለ እሱን ሁሉ ይችላችሁ ነውና አላህ ስራችሁን ይቀበላችሁ፣ አላህ ደረጃችሁን ከፍ ያድርግላችሁ። ሐቂቃ ለሰራችሁት ኸይር ነገር በሙሉ አላህ ከዚህ በኋላ ባለው በህይወታችሁ ላይ አስደሳች ነገር ይስጣችሁ ለማለት እወዳለሁ። ኢንሻአላህ ደግሞ ስንወጣም እንደ ኮሚኒቲ ደግሞ ኢንሻአላህ ነገ ኢዳችንን በጥሩ ሁኔታ ማሳለፍ አለብን። ኢንሻአላህ ፈታ ብለን ለጽናት ደስተኛ ሆነን ማሳለፍ፣ ችግሮችን መከራም ቢኖር በቃ ዒድ የውም ፈረህ ነው፣ መደሰት ነው። ዝም ብሎ ማዛጋት ዱካክ ነው፣ ደብሮኛል አይሰራም። ዒድ ቀን ምን መሆን አለበት ሰውየው በቃ ሸርዓን አላህ ተደሰቱ እኮ ነው። አሁን አያም አረፋ ሲመጣ አያም አክሊን ወሹርቢን ወዚክሪን ይላል። ብላ ጠጣ እያለ አላህ ሱብሃንአላህ አላህ ብላ ጠጣ በሚለው ቀን ካልበላ አንተ በጣም ስስታም ነህ ማለት ነው። ያለን ሁሉ አውጥተህ በቻልከው መጠን እችሎም መብላት፣ ሌሎችን ማብላት፣ መደሰት፣ ልጆችን፣ ባለቤቶቻችንን፣ አካባቢያችንን በቻልነው መጠን ደግሞ በጥሩ ሁኔታ ደስ ብሎን እናሳልፍ። እሺ ይሄ ዱካክ ምናምን የለም ምንም ነገር ኢንሻአላህ
ነገ ምናምን ስራ ምናምን አውዱ ቢላ ስለ ስራ መታስብ ሰውዬ ፋታ ይቀራል ነው በራር አትይ አውዱ ቢላ ነገ ምንድነው በቃ ዒድ ነው ኢላችንን እንሰግዳለን ምን እንላለን ተገናኝተን አብረን መብላት ሌላ ቦታ መጫወት መዝናናት ኢንሻአላህ ፈታ ማለት ነው ኦኬ መሽሩ ነው አላህ እኮ ነው ይሄን እንድናረጋ ያረጋ ያንን በአላህ ተደሰቱ ብሎናል ብለን መደሰት አጅር አለው ታውቃላችሁ ሱብሃንአላህ ተደሰተ አጅር የሚሰጥ ጌታ እኮ አላህ ብቻ ነው ተደሰት ብሎ ባይሆን ደስታችንን ምን አለው ገደብ አለው እኔ አንድ ጊዜ ህፃን እያለን ከ30 ዓመት በፊት ያው ረመዳን ሲቀመጡ ያው ክፍለ ሀገር ላይ እኮ ሀገራችን ታውቁታላችሁ ለሊቱን ቁጭ ይባልና ሱሁር ነው የሚበተነው ዱዓ ይደረጋል ምን ይላልና ስለ ዒድ መደሰት ምናምን ተደሰቱ ብሏል አላህ እያለ ብዙ ብቻ ሲያስተምሩ ኡስታዛችን ረህመቱላህ ዐለይሂ አሁን አርፈዋል አንዱ እጁን አወጣና ኡስታዝ መስከር ይቻላል አለ ግን ምን አሉት መስከር መደሰት ነው መስከር መደሰት ነው ሰከረኩ ማለት ትርጉሙ ራሱ እኮ ቀለለ ማለት ነው ቀለለ ደግሞ መደሰት አይኖርም መደሰት ተከብረ ነው ኦኬ ማንነትህን ሳትጥል ስለዚህ ደስታችንም አላህ በፈቀደልን ባሰመረልን ሱብሃንአላህ አላህ የፈቀደልን በጣም ብዙ ናቸው የከለከለን ውስን ናቸው እነዛ በፈቀደልን በብዙዎቹ ለመደሰት ራሳችንን ሬዲ እናድርግ ኦኬ ስለዚህ ዒዳችንን በዚህ አይነት ሁኔታ እናሳልፍ ደስተኛ ሆነን እናሳልፍ በተቻለን መጠን ቤተሰቦቻችንን ምንም ችግር የለም ያው ዓለም ላይ ፈለስጢን ጉዳይ ጋዛ ላይ የሚደርሱ ያሙናል እኮ እነዛ ነገሮች ግን ያንን እንዳለ ይዘነው ነው ደስታችንን ህመማችንን ከመኖር ጋር ደግሞ አብረን መደሰት እንደምንችል ነው ነብዩ መሐመድ ስንት መከራ በላ እየመጣ እኮ ነው አብሽሩ ይሉ የነበረው ያ ሁሉ ዱላ ምንም ጫና ምንም እንትን አይደለም ስለዚህ ወንድሞቻችንን ችግር ላይ ያሉትን ሳንረሳ ለነሱ አላህ እንደኛው ፈረጅን ሰጥቷቸው ዘና ብለው የሚኖሩበትን ጊዜ እንዲያመጣላቸው ለነሱም ለተቸገሩ ዱዓ ያደረግን የታመሙትን እንዲያሽርልን የሞቱትን እንዲምርልን እየጠየቅን በዚህ ውስጥ ደግሞ እኛ ዒዳችንን በደስታ እናሳልፋለን ገብታችሁ አይደል በዚህ መልኩ ነው ኢንሻአላህ የተራዊሁን ወቅት ያው ያስኳቸዋ ትንሽ ሙሉ ለሙሉ እንዳትወጡ ብዬ ነው አላህ በሰማነው እንጠቀም ያድርገን አላህ ጾማቸውን ከተቀበላቸው ያድርገን ነገ ባሮቹን በብዛት አላህ ዒድ ሚነና ይላልና የነገው ቀን ላይ ከእሳት ነፃ ተብሏል ድጋሚ ያው በዚህ በአሽራፉ በሙሉ አላህ ከተባሉት ያድርገን ነገም ደግሞ ያድርገን አሚን በሉ አሚን አላስከፈል አላህ ብቻ ነፃ ያድርገን እንደው ቤተሰቦቻችንን የሞቱት አባቶቻችን እናቶቻችንን ካሉ ዘመዶቻችንን በሙሉ አላህ ከቀብር ቅጣት ይጠብቃቸው ቀብራቸውን ኑር ያድርግላቸው በነገው ቀን ከዛን ጊዜ ደግሞ በቃ አላህ ሁሉንም እንደ ሙስሊም የተባለ በሙሉ አላህ ፈረጅ የሚያገኝበት ቀን ያድርግልን ሀያታችን በሙሉ ይመር ኢንሻአላህ በረመዳን የሰራነውን ኸይር ስራ አላህ ይቀበለን ከረመዳን በኋላም አላህ ያስከትለን አሚን 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 سبحان ربك رب العزة عما يصفون وسلام على الحمد لله رب العالمين